ከቀዳዳ ይሰራል ጨምዳዳ ከቀዳዳ ይሰራል ጨምዳዳ አረ ማንጂ አለምኝ ዊኒን አቅበታይ ግን ለዚህ ዳሉትና ዶርጉ የሚባሉ ግን የተመጣጠነ ምግብ በልተው ማራም ነበር አይናቸው ባላይ ደስተኛ ነኝ በነገራችን ላይ እንዴ አቻለም አይኔ ደሞሱ ረስቼው አሬ ወይኔ ኤፍሲ ስትይ አልነበረ በሴት ኤፍሲ አግብተሽ አሸንፈሽ ውጫ እስኪ እንሽ ተርፈሻል ዛሬ ተርፈሻል ሰሞኑን የልብ ተሰምቶሽ ነበረ ኖቲንጋም ፎረስት ሜዳው ድረስ ሄደሽ ዋጋሽን ተሰጥቶሽ ነበረ አማር ባያገባልሽ አንኳስ ዛሬ መነጋገሪያ ያም ሰው የፀጉሩን መቆረጡ ነው እንግዲህ መቼም በቃ ደረደ ነው የምልሽ በዚህ ሁኔታማ አይማንቺ እስቲ አሁን ሰሞኑን ትንሽ አንድ ሳምንት ረጋ ትላላችሁ ትንሽ ይብን ረጋ እንዳንድ ለዋንጫ እንደሚጫወት ቡድን ማሸነፍ ነበረብን አቻ መውጣት አልነበረብንም ነገር ግን ይሁን አቻ ወጥተናል ሁለት አቻ ባለቀ ደቂቃ ጎል አስቆጥረን ሌላም ተጨማሪ ጎል ምናስቆጥርባቸው ቻንሶች ተፈጥረው ነበር ግን አልሆነም ለማንኛውም ግን ብዙ ችግሮች አይተናል ዛሬ የግል ችግሮች ማለት ነው እንደግል ማቲያስ ኩኛ በደንብ ኳስ ይይዛል ይሄን ችግሩን በደንብ ኳስ ይይዛል ማለት አላስፈላጊ ቦታ ላይም ኳስ ይይዛል ይሄ ነገር ደግሞ ያው መቀረፍ ያለበት ችግር ነው በእርግጠኝነት ያስተካክለዋል ብዬ አስባለሁ መቀየር ነበረበት እንደውም ማለት ነው አማድ ዲያሎም ዛሬ መከላከሉ ላይ ደካማ ነበር ለማንኛውም የማንቸ ፋሚሊ አሁንም ቢሆን ያው 17 ነጥብ አለን ጥሩ ላይ ነው የምንገኘው ይመቻቹ ያራዳ ልጆች አማድ አስደሰትከኝ የምር አስደሰትከኝ ፋሚሊ በእውነት ነው የምላችሁ አቻ መጣችን ያው እንደ ዩናይትድነቴ ያው 3 ነጥብ ታውቃላችሁ ንጉሳውያን ስትሆን ይደብር ይችላል ግን እንደ ዩናይትድ ይሄ ውጤት እኔ ብዙም አላስከፋኝም አቻ ሁለት ጎል የገባብን ጎል በቃ ፎከስ እና የወሮ በቃ ፎከስ አጥተዋል የተሸራረፈ ያየር ኳስ ነው የሆነ ፎከስ አጣት የገባብን ጎል ነው እነ ኩኛ ብዙ ድል ፈጥሯል አማድ ምርጥ ነበረ እምቤሞና አማድ ዛሬ ጥምረታቸው ላይ ሶየው መከላከል ላይ ባይዞ የፎረስቱ አሰልጣኝ በጣም አውሬ ነው ከመከላከል ውጭ ባይዞ ምንም ተገራጭ በጣም ነው ከይበርተን ተባብሮ የመጣው ምናምን ነገርና ጥምረታቸው ላይ ትንሽ ተጽዕኖ ፈጥሯል እኔ ሼሽኮ ስታርት ሆኖ ባይጀምር ደስ ይለኝ ነበረ ከዚህ የተሻለ ነገር እና የነበረ ብቻ ብዙም አልከፋኝም ቻምፒየንስ ሊግ እየመጣንልሽ ነው ፓፓው ቻምፒየንስ ሊግ እየመጣንልሽ ነው ወዘተ የሆነች ክለብ ናት ሻሼ ስልህ አሰማኝም ሀቢቢ የምናውቃት የምንወዳት ወዘተዋ ሻሼ ይቻት በታሪክ ያ ልጅ ማለት ነው ፀጉሩን አይቆረጥም በቃ እድሉን እንዲህ አንጨፍሮ ይኖራታል ነው የምልህና ሻሼ ወደ አቋሟ ተመልሳለች ባይዚ ፖዚቲቭ ነው አወይ ሂዳ አንድ ነጥብ ከጫካ ይዛ መምጣት ለራስ በጣም ትልቅ ነገር ነውና እና የዋንጫውን አንድ ጆሮ ምናምን የምትሉትን ሳክስ ተውት የዋንጫው ትክክለኛ ባለቤት ሀቢቢ ይመቻችሁ ዩናይትዳቸው ወጥቷል እንግዲህ ምንም ማድረግ አይቻልም እሱንም ለአማዲያችን የመሰለሽ ጎል እንጂ በስማም ሊሰጠን ነበር ማለት ነው ለማንኛውም 3 ተከታታይ ጨዋታ ብናሸንፍም አራተኛውን ግን አቸውተናል ወንድማችን ከቻልክ ጻጉሩን ወይ ሹሩባ ምናምን ተሰራ ወይ እንደኔ እንደበፊቱ አሲዘውና ብቻውን ነገር አድርጎ አይመለከተን እየመጣ የሰውዬ ማለት ነው ይሄንን ነገር ማያቆም ከሆነ እኔ ዩናይትድ የሚዲያ ጫና አለበት እዛ ላይ መጥቶ ገና ሚዲያው ላይ ይሄ ሰውዬ ነው የተከመረው በረኛችን ተጠየቀ ከጌሙ በፊት ስለዚህ ሰውዬ ሌላ ጫና የሆነበት እየመሰለኝ ነው እግዚአብሔር አትቆረጥ በቃ ያገባንም አትምጣ ሚዲያ ላይ ሹሩባ ተሰራው ብትፈልግ አስቡ 3 ተከታታይ ጨዋታ አሸንፎ ስለዚህ ሰውዬ ከተወራ አራተኛ አሸንፎ ማለት ነው ለአምስተኛ ቢሆን ምን ያህል ጫና እንደሚሆን ይማጅ ኧረ በስመ አብ እውነቱን አውራ ከተባለ ይሄን ሰውዬ ገና ለገና ጻጉሩን አስቆርጠዋለን ብለን እንጂ ኦቨር ኤክስፔክቴሽን ነው ላይክ አሁን ከ6 ጨዋታ 13 ነጥብ አሪፍ ነው ከዚህኛው ዩናይትድ ማለት ነው እንደጠበቅነው አይደለም ግን ይሄን ሰውዬ ገና ለገና እናስቆርጣለን ብለን ሲያስጠላን ያስጠላኝ እግዚአብሔር አሁን በጣም እያመንኩብህ መጥቻለሁ ሮበን አሞሪም በቃ ድል ከሌለ ካምባክ አለ አንቺ ጥቁር አዝሙድ በቃ እኔ ምንም ቃላት የለኝም አማድ ዲያሎ ይለያል የምሬ ነው የምላችሁ እና ፋሚሊ ስለ ዛሬ ጨዋታ ሐሳባችሁን ኮሜንት ላይ አስቀምጡልኝ ማንቲፋን ፎሬቨር ፒስ አውት እኩል ሰዓት ሲሆን አይቋጥርብኝም ብለሽ ነበር አይደል ከረፍት በኋላ ወግሜብሽ ያው አቻን ይወጣሹ እንደውም ተሸነፈሽ ነበር ተርፈሻል አይ ትርፌ አያልፍልሽም መቼም አያልፍልሽም እኔ ያለው አያልፍልሽም በኔ በአርሰናል ምርጥ ልጅ ይቋጠርባል ትጥላለህ በቃ ጋይስ ተስፋ ቆረጡ ሰውየው እድሜ ልኩን አይቆረጥም በቃ በራሱ ፍቃድ ካልተቆረጠ እድሜ ልኩን አይቆረጥም የምር ኖቲንጋም አቻ ናፍቆት ነበርኩ ኖቲንጋም አቻ ናፍቆት ነበር አቻ ማለት ነው ማንንም እየመጣ ሲለጥፉ የነበረው ቲም አንቺ ላይ ግን ተነሳብሽ
ጭራሽ እኮ ሰከንድ ሃፍ እንደገባ ካምባክ ነው የሰራብሽ። እኔ ባይዘው የጨዋታ ለኖቲንጋም ነው የሚገባው ነው የምለው። የምር ለማሽቃበት ሳይሆን በቃ ይሄ ጨዋታ ለኖቲንጋም ነው የሚገባው። በተለይ ሁለተኛው አማድ ያገባው ማኑ ተነክቶ አማድ ግን አገባው። መጀመሪያ ላይ ራሱ ፔናልቲ ቦክስ ውስጥ ነክተው ነበር እና አማድ ኖቲንጋም ፎረስት እያጠቃ ማለት ነው። ግን ዳኛው ምንም አላለም። ብቻ ኖቲንጋም ዛሬ ይለይ ነበር የምር። መቼም በቃ 5 ተከታታይ ጨዋታ ተሸንፊም ሻሺ የምር አይሻሺ። እናም ጋይስ በዋሊያ ቤት በካሲኖ በየቀኑ ሲጮቱ 12% ተመላሽ ያገኛሉ ማለት ነው። ዋሊያ ቤት ላይ በመግባት ካሲኖ እየተጮታችሁ በየቀኑ 12% ተመላሽ ያገኛሉ ማለት ነው። ዋሊያ ቤት ይለያል ምን ነው በምክንያት ነው። ይመቻችሁ። አይኖ ገብቶኛል። ይሄ 3 ከ3 ጨዋታ ማሸነፍ በኋላ አቻ መውጣት ይደብራል፣ ደስ አይልም። እኔም ደስ ብሎኛል አላችሁ። ግን ደግሞ ምንድነው ምን አለ መሰላችሁ ዛሬ ቴምፖዎች ልክ አልነበር፣ ይሆና ከፍ ዝቅ ሲል ነበር። በተለይ ደግሞ ጨዋታው እነሱ ጎል ካገቡብን በኋላ አንዳቻ ከሆነ ከዛ ደግሞ በትንሽ ደቂቃ ሊሆንስ ደግሞ ለላን ከሆነ በኋላ ተጫዋቾቹ ድብርብር አሉና ነገሮች ተበላሹ። ከዛ ምንድነው ልክ የኛ ቴምፖ የመጣው አማድ ሲያገባ ነው። ልክ አማድ ሲያገባ ቴምፖ መጣ። ከ85ኛው ደቂቃ በኋላ በጣም ተፋፋመ ጨዋታው። አሪፍ ሙከራ ምናምን ነበር። ግን ደግሞ ምንድነው ሰዓቱ ማልቆ ስለነበር ያ እንደታሰበው ካምባክ ሊሰራ ተቻለ። ያ ነገር አያናድም እያልኩ አይደለም። ግን ደግሞ የአማድ ጎልም ዛሬ በጣም ነበረች፣ ደስ ይል ነበር። ከባለፈው ፐርፎርማንስ ዛሬ ትንሽ ሆነ ዝግብ ያለ ነገር አይተናል። ልክ አይደለም አላችሁም፣ ግን ያው ብዙ አይደለም ብቻ መላችሁ አንቺ ምን አይነት ከቡድነሽ አንቺ በአንድ ደቂቃ ሁለት ጎል ይገባብሻል። በአንድ ደቂቃ ሁለት ጎል ምን አይነት ስንፈተ መከላከል ነው ያዘሽ? አንቺ ምን አይነት ስንፈተ መከላከል ነው? እኛ እኮ 7 ጨዋታ ደረስን በክሊን ሺት። አንቺ እንዴት በሁለት ጎል በአንድ ደቂቃ ልዩነት ውስጥ አንቺ። ለማንኛውም እረፍት ላይ ማለት ነው 2ኛ ደረጃ መጣን ብላችሁ እልል ያላችሁ ሰዎች እንኳን ደስ አላችሁ። 2ኛ ደረጃን አይታችሁ እንግዲህ በሰላም ተመለሳችኋል ወይስ እዛው ናችሁ? ኮሜንት ሴክሽን ላይ ነገሩኝ። ኢንተርፌስ እንተኛ ነች። እኔ ያላየሁትም ደረጃው 2ኛ ደረጃ ላይ አይታው ተመለሰች ወይስ አለች? እስቲ ነገሩኝ። እንግዲህ ያለ ኧረ ውሸት ነው በሉኝ፣ ኧረ ውሸት ነው በሉኝ፣ ጋሺ አልሞተም በሉኝ። ኧረ ጋሺ የምሮንክ ትናንት አልቀጣኝም ወይ? ለትንሽ ካምባክ ሰርተን ነበር። ለትንሽ ካምባክ ሰርተን ነበር። የአማድን ኳስ ባያወጣው ኖሮ ተከላካዩ ካምባክ ሰርተን ነበር። አሁንም አልተሸነፍንም። አቻ ነው ወጣ ነው። አቻ ሰማይ የሆነበት ክለብ አለው እኮ 6 ጊዜ የሚሸነፍ፣ እኛ አልተሸነፍንም። ዳሎት እግዚአብሔር ይድፋሽ ካንም መግባት ይችላል። በቃ 2 ኳስ የገባው በአንተ ምክንያት ነው። እሺ ቆሻሻ ንፍጣም ነህ። እሺ እኔ ለናንተ 2ኛ ላይ ደርሰናል። 2ኛ ላይ ወጥተን ለዋንጫ አንዱ ጆሮ ይዘን ቂጥ ታሲሳላችሁ። ቂጥን ያዝ አንድ ጆሮ ይዘናል ብለን እግዚአብሔርን ይድፋችሁ። እኔ ምንም አልልም። ዳሉት በዛ ወደ ቤት ተመልሰ እንዳመጣ አንፈልግም። በቃ ከምር በዛው ቸርች ግባ ጸልይ ምናምን ነገር የሚሻል እሱ ነው። ይሄን ብሉ። እሺ በቃ ይሄን ብሉ። ይድፋችሁ። ና ግባና አውጣው፣ ና ግባና አውጣው። ይኸው አሸንፈናል እንግዲህ። እሺ ሌላኛዋ ደግሞ የዋንጫ ተፎካካሪ ነኝ ብላ የመጣች እጢ ነበር። እቺ እጢ ማለት ነው። አሁን ትረጋጋለህ፣ ምክንያቱም ሰውየውም ጸጉሩን አይቆረጥም። ቀጣይ ሳምንት ደግሞ ትወቀጣለህ በአግባቡ ማለት ነው። እሺ በሉ እናንተ እንዳትተው። ስለኛ ግን ሲወራ አሁን የትኛው ሰበብ ሴት ፒስ አገባችሁ ልትሉ ነው? ኮኦፕን ፕሌም አገባን ዛሬ ደግሞ ምን ልትሉ ነው? ኦን ታርጌት የሚሞክርብን ይጥፋ። ወይኔ አርሰናል ቀብራራ ነው፣ እውነት ቀብራራ ነው። እንችላለን። በስማ እሺ እኔ እኮ በሁለት ደቂቃ ውስጥ ኢንዶሚ ያደርጓችኋል። እኔ እግዚአብሔር ሁለላን በአንዴ ካምባክ እኔ እኮ እንደ አይቻልም ኢንዶሚ ያደርጓችሁ ወዲያው። እንደ አማድ ባያገባ ኖሮ ምን ሊፈጠር ይችል ነበር? ራሱ እኮ እኔ እኮ ተውት። እኔ 3 ነጥብ ግዴታ ይዛችሁ መውጣት ነበረባችሁ። ተው ሌላውን ለዛ ሰውዬ ስል ደግሞ 5 ጌም ስትሬት ነው ያለው። ደግሞ እኮ ልጁ ያስፈለው አሁን አናዘር 5 ጌም ሊጠብቅ ነው ጸጉሩ ለመቆረጥ። አረ ይብቃኝ ብሎ በቃ ይፋ ያር ካልሆነ እንዴ አረ ዩናይትድ አረ ግን ጎሏ የአማድ ጎል አረ በለው እንዴት ነው እንደዛ ክሊን ቦል በቃ በጣም የሚያምር ግን እንደዛም ሆኖ በቃ ምንም ሊጠቅማችሁ አልቻለም። ምንድነው እሺ የሚቻላችሁ? ግዴታ 3 ነጥብ ያስፈልጋችሁ ነበረ። ምንድነው ማን 2ኛ እንዴ? ማንቸስተር 2ኛ ደረጃ። አረ ይሄ እውነት ኤአይ ነው። ባለፈው ኤአይ ነው ብያለሁ። አሁንም ኤአይ እንደቀጠለ ነው።
እንዴ ደሞ ሴት ፒስ እስቲ አሁን ሴት ፒስን ስታጥላላ ለስማ ሴት ፒስን ስታጥላላ ለስማ እስቲ ማሽ ተደጋግ አረ ሊቪያ ሲቲ ሲባል እናንተ የተናቀ የሚባለው እውነት ነው። ለማንኛውም ያዝ ልቅል ሰከንድ አፍ እናያለን። እመጣልሻለሁ አንቺን ራሱ ማለት ነው። ያ ልጅ በቃ ቀመለ። ይሄ ጸጉርን አልቆረጥም ያለው ቀመለ። እኔ እኮ እንዴት በሁለት ደቂቃ እንዴት ነው ሁለት ጎል የሚገባ? ኧረ በስመ አብ! ኧረ ዳሉት አቃጠልክ። እሺ አሁን ጋይስ ቃና ቤት ላይ እየገባችሁ የመጀመሪያ ዲፖዚት ታደርጉ 500% አገኛለሁ። ሲበሉ ያለ ስጋት የሚወስዱበት ታማኝ ድርጅት ነው። አንተ ወያላ አንገተ ሰር ነው እየተነፈስኩ ያለው ልልቅ ሆነ ይንቁስ በእርግጥ እስከ ተጫወት ነው ዋንጫው ነበር 47 ላይ 1-0 እየመራ እንደወጣን እናውቃለን። 47 ላይ ግን 2-1 እየተመራ ይሄ ምን ሊሉት ነው? ሁለተኛ መጣን ስንል ጭራሽ ደግሞ ኧረ በጣም የሚያስጠላ ነገር እናቴ ትሙት። ጨዋታውን ተቆጣጥረን እየተጫወትን ነበር። ሰከንድ ሃፍ ላይ በ5 ደቂቃ 2 ጎል በ5 ደቂቃ ውስጥ 2 ጎል ገባበት። ያ ልጅ በቃ ቀመለ። ጸጉርን አልቆረጥም ያለ ቀመለ። ከቀዳዳ ይሰራል ጨምዳዳ አረ ማንጂ ከኔ ውጪ ማንም የለም ብዬ ነበር። አፍልቼ ነበር። ከተት አድርገን አቀሰቀሰ። አጥፊያት ሁለተኛ ስትሆኚ እስክሪንሾት ያደረግሻትን አጥፊያት ባይስ ምን አለ መሰላችሁ? ወይኔ በአንድ ደቂቃ ያብስሉሽ አበዛ እንዲህ ከኢንዶሚ የፈጠነ ምግብ አደረጉሽ እኮ። አትቆረጣትም ጀለስማ መጨረሻ ላይ ቶትን ጥለው አሉ ፍግፍግ አድርጎ ሊላጭ ነበር አሉ ድጋሚ ቶሎ እንዳይበቅል። በሁለት ደቂቃ ኖቲንጋም በአዲሱ አሰልጣኝ ይዘው አባሽ ሁለተኛ መጣሻ ልትንጣጪ ሁለቲ ነበር የዋንጫ ተሞካካሪ ነኝ ሊባልልኝ። አጥፊያት እስክሪንሾት ያረግሻት እንዳለ አጥፊያት። ወያላው ምንድነው የምታሽቃብጠው? ወያላው ጥግና አትይዝም እንዴ? ምንድነው የተሸነፍን መሰለ እንዴ? እንደዚህ የምታሽቃብጡት መጣችሁ እኮ እንደዚህ ያወራችሁ ማለት ነው። ማቼ ነው ተሸነፍን? እኛ አቻ ነው ወጣ። አምስተኛ እኮ ነን ገና አምስተኛ እዚህ ጎሮሮክ ስር መጣለው ገና። ወያላው አታሽቃብጥ።